ቪኒ ጁኒየር ከሪያል ማድሪድ ጋር ያለው ቆይታ አጠራጣሪ ሁኔታ ውስጥ ወይም ደግሞ አጣብቅኝ የሚባል ኮንዲሽን ውስጥ እንደገባ የሚታወቅ ነገር ነው። ታዲያ ብዙም ያልተጠበቀ ዜና ወጥቶ ተመልክቻለሁ። ምናልባት ብዙም ታማኝነት የሌለው የዜና ምንጭ ቢሆን ወይ ደግሞ ጋዜጠኛው እንደዚህ አይነት ነገር ቢሆን ኖሮ ምናልባትም ስለዚህ ጉዳይ ላናወራበት ላንወያይበት እንችላለን። ግን ደግሞ ሮሜን ሞሊና ነው ይሄን ነገር ያነሳውና ማንቸስተር ዩናይትድ ይሄንን ተጫዋች የማስፈረም አቅም አለው ወይም ደግሞ ሊያስፈርም ይችላል የሚል ሀሳብ አንስቷል። ታዲያ ሮሜን ሞሊና ከምን አንጻር ነው ይሄን ነገር የተናገረው? ፖሲቢሊቲውስ እንዴት ነው? ያለበት ሁኔታ ምንድን ነው? ማድሪድስ ለመሸጥ ፍላጎት አለ ወይ የሚለውን ነገር በዝርዝር ለመመልከት እንሞክራለን። ይሄ የመጀመሪያው ርዕሳችን ነው የሚሆነው ማለት ነው። ወደ ሁለተኛው ርዕሳችን ስንሄድ ደግሞ ሁለተኛ ላይ የምናነሳው ነገር ማይክል ካሪክ ፋብሪዚዮ ሮማኖ እንዳለው ከሆነ ማርከስ ራሽፎርድን ይፈልገዋል ብቻ አይደለም ያለው፣ በጣም ይፈልገዋል። እስኪ በቃ መጥቶ አብሮት እስኪሰራ ድረስ በጣም ጓጉቷል የሚል ሀሳብ አንስቷል ፋብሪዚዮ ሮማኖ። እና ይሄስ ነገር ከምን አንጻር ይታያል? ራሽፎርድ የመቆየት ቻንሱስ ምን ያህል ነው? በእርግጥ ባርሴሎናም አክቲቬት አላደረገም። ስለዚህ ሌላም ደግሞ ገዢ ክለብም ደግሞ የመጣበትን ሁኔታ አልተመለከትንም እና ይሄ ነገር እውነት ሊሆን የሚችልበት እድል አለ። ማይክል ካሪክ በዛ ደረጃ መፈለጉ ከራሽፎርድ ምን ጥቅም ቢያገኝ ነው ወይ ደግሞ ምን ጥቅም አገኛለሁ ብሎ ቢያስብ ነው ከራሽፎርድ ይህን ያህል ፍላጎት ያስቀመጠው የሚለውን ነገር በዝርዝር ለመመልከት እንሞክራለን። ይህንም ደግሞ ፋብሪዚዮ ሮማኖ ነው ያወጣው ማለት ነው። እንደ ሶስተኛ የምናነሳው ርዕሳችን ደግሞ የሚሆነው ምንድን ነው? ጆዋን ፊሊፕ ማቴታ የክሪስታል ፓላሱ አጥቂ ማለት ነው ወደ ማንቸስተር ዩናይትድ ሊያደርገው የሚችለው ዝውውር ልክ እንደ አንዳንድ የመረጃ ምንጮች ከሆነ በጣም ከሯል ነገሩ። እንደዚሁም ደግሞ ፖሲቢሊቲም ደግሞ አለው የማንቸስተር ዩናይትድ ተጫዋች ሊሆን የሚችልበት እድልም አለ። ምን ያህል ነው እድሉ? ይሄ ልጅ የማንቸስተር ዩናይትድ ተጫዋች የመሆን እድል አለው? ቢመጣስ የሚጠቅመው ጥቅም ምንድን ነው የሚለውን ነገር በስፋት ለመመልከት እንሞክራለን ማለት ነው። ሰላም፣ እንዴት ናችሁ ውድ የቻናላችን ተከታታዮች? እንግዲህ በየቀኑ የምናዘጋጀው የተለያዩ ስፖርታዊ ጉዳዮችን እያነሳን ትንተና የምንሰጥበት ፕሮግራማችን ጀምሯል። በሶስቱ ርዕሶች ዙሪያ ነው የምንቆየው ዛሬ ደግሞ። ስለዚህ በእነዚህ ሶስት ርዕሶች ዙሪያ ሰፋ ያለ ነገር ወይ ደግሞ ሰፋ ያለ ኢንፎርሜሽኖች፣ ሰፋ ያሉ ትንታኔዎችን የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ካደረጋችሁ ደግሞ ላይክ በማድረግ ሼር በማድረግ ኮሜንት ላይ ደግሞ የተሰማችሁን ሀሳብ በማስቀመጥ ከኛ ጋር አብሮነታችሁን እንድትገልጹ በትህትና እንጠይቃችኋለን። መልካም ቆይታን ተመኙ። ማንቸስተር ዩናይትድ በዚህኛው ክረምት ላይ አክቲቭሊ በዝውውር ጉዳይ ላይ እንደሚሳተፍ የሚታወቅ ነገር ነው። ምናልባት ብዙ ሽፋን ሲሰጠው የተመለከትነው ቦታ የመሃል ሜዳው ስለሆነ ከመሃል ሜዳው ውጭ ሌላ ቦታ ላይ ማንቸስተር ዩናይትድ የማዘዋወር ሀሳብ አለው የሚለውን ነገር እንድንጠይቅ ያደርገናል አይደለ? አክቲቭሊ እየተንቀሳቀሰ ያለው የመሃል ሜዳው ላይ ስለሆነ። ግን ደግሞ ከዚህ በፊት ራሱ ማይክል ካሪክም እንደተናገረው ትልልቆቹ የሚዲያ ጣቢያዎች እንዳሳወቁንም ከሆነ ማንቸስተር ዩናይትድ የመሃል ሜዳውን ብቻ አይደለም ለማጠናከር ፍላጎት ያለው፣ ከመሃል ሜዳው ውጭ ፉልባኩን ማጠናከር ይፈልጋል። ከተገኘ ተከላካይ ሊያጠናክርም ወይ ደግሞ ተከላካይ ሊገዛም ይችላል። ዊንገር መግዛት ይፈልጋል። በተለይ ደግሞ በግራ በኩል የሚጫወት የቀኝ እግር ተጫዋች ዋይድ መጫወት የሚችል ማለት ነው። እና ደግሞ 9 ቁጥር ቦታ ላይም ደግሞ የማስፈረም ሀሳብ አለው። ግን እንዴት ነው? አሁን ለምሳሌ ከፕራዮሪቲ አንጻር ከተመለከትን ኦፍኮርስ የመሃል ሜዳው ነው መጀመሪያ ቅድሚያ የሚሰጠው፣ ከዛ በኋላ ነው እያለ ሜዳው። ግን ሁሉም ቦታም ግን አንገብጋቢ ነው። ታዲያ ዩናይትድ ከመሃል ሜዳው ውጪ ከሚያስፈልገው ቦታ መካከል አንደኛው የግራ ዊንገር ነው። ታዲያ የግራ ዊንገር ቦታ ላይ ሮሜን ሞሊና የተባለው ፈረንሳያዊው ጋዜጠኛ የሆነ ኢንቨስቲጌቲቭ ጆርናሊስት ነው የሚባለው። ምናልባት የምታውቁትም ከሆነ ሰፋ ባሉ ትንታኔዎቹ አንዳንድ ደግሞ ኢንቨስቲጌት መደረግ ያለባቸው መመርመር ያለባቸው ጉዳዮች ላይ በጥልቀት የሚገባ አይነት ጋዜጠኛ ነውና ብዙ ጊዜ ጠንከር ያለ ሶርስ የሚይዝ ሰው እንደሆነ ይታወቃል። ታዲያ ከቪኒ ጁኒየር ጋር ማንቸስተር ዩናይትድ ስሙ መያያዙን ይሄ ጋዜጠኛ ዘግቦታል ማለት ነው። ቪኒ እንግዲህ አሁን ላይ 25 ዓመቱ ላይ ነው የሚገኘው። ወደ ሳንቲያጎ ቤርናቢው ማለትም ወደ ሪያል ማድሪድ የተዘዋወረው በ2018 ነበር እንደ ፈረንጆቹ አቆጣጠር። ታዲያ በሰዓቱ 45 ሚሊዮን ዩሮ ነበር ወጥቶበት ከፍላሚንጎ ሪያል ማድሪድን መቀላቀል የቻለው ማለት ነው። ገና አሪ ነው እንግዲህ አይደለ? ኦልሞስት ይሄ ማለት ወደ 8 ዓመት አካባቢ ማለት ነው። ወደ 8 ዓመት አካባቢ ማለት ደግሞ ቪኒ ወደ 17 ዓመቱ አካባቢ ነው። ልጅ ሆኖ ነው ከፍላሚንጎ ወደ ሪያል ማድሪድ የተዘዋወረው ማለት ነው። ምን ያህል ተስፈኛ ተጫዋች እንደሆነ ምን ያህል በጊዜ የታወቀ። አሁን ማድሪዶች የሆነ ስትራቴጂያቸውን ቀይረው አይደለ? መሃል ላይ ውድ የሚባል ተጫዋችን ብቻ
ማምጣት ሳይሆን እንደዚህ ተስፋ ያላቸውም ተጫዋቾች ለምሳሌ ኔይማር ወደ ባርሴሎና ያደረገውን ዝውውር ከተመለከቱ በኋላ እነሱም ደግሞ የራሳቸውን ኔይማር ፈልገው ነበረ። በዛ መሰረት የላቲን አሜሪካ ሀገር ውስጥ አንዳንድ ተጫዋቾችን እያዩ ነበረ። በተለይም ብራዚሎችን ደግሞ በወጣት እድሜያቸው ማስፈረም የሆነ ሰዓት ላይ ተያይዘውት የነበረ ጉዳይ እንደሆነ ይታወቃል ማለት ነው። በዛም ነው ቪኒ ጁኒየር ወደ ሪያል ማድሪድ የተዘዋወረ። ቪኒ ታዲያ ሪያል ማድሪድ ከገባ በኋላ የክሪስቲያኖ ሮናልዶን ቁጥር ተረክቦ እየተጫወተ እንደሆነ ይታወቃል። ያው ሲመጣ በክሪስቲያኖ ቁጥር አይደለም፣ ኦፍ ኮርስ ገና ልጅ ነበር በሚመጣበት ሰዓት ላይ። ግን የክሪስቲያኖ ሮናልዶን ቁጥር ተረክቦ ግን አንዳንዶች እንደሚሉት ከሆነ የክሪስቲያኖን ሮል በተወሰነ መንገድ ለመተካት ሞክሯል። በእርግጥ ክሪስቲያኖ ሮናልዶ የሚተካ አይነት ተጫዋች አይደለም። ለዛውም ደግሞ እንደዚህ በቀላሉ የሚተካ አይነት አይደለም። ለምን ክሪስቲያኖ ማለት ጎል አስቆጣሪ ነው። ወደ ዋይድ እየወጣ መጫወት የሚችል ተጫዋች ነውና አስደናቂ ተጫዋች እንደሆነ ይታወቃል። ያው ስለ CR7 ለእናንተ አልነግራችሁም። ቪኒ ግን በዛ ቦታ ላይ ቢያንስ ሪያል ማድሪድ እንዳይቸገር አድርጎ አይደለ? ማድሪድ በዛ ቦታ አሁን ሮናልዶን ተክቶታል አልተካውም ሌላ ንግግር ነው ብዬ አስባለሁ። ግን በዛ በግራ ቦታ ላይ ግን ሪያል ማድሪድ ሌላ ተጫዋች እንዳያስብ ቪኒ ያንን ቦታ ጠንከር አድርጎ የያዘበትን መንገድ ሁላችንም ተመልክተናል። ጥሩ እንቅስቃሴ ነው ያደረገው። 2018 ወደ ማድሪድ ከተዘዋወረ በኋላ ጥሩ ፐርፎርመንስ ያደርግ ነበር። ችግሩ የተፈጠረው ግን 2024 ላይ ነው። 2024 ላይ ምን ተፈጠረ የሚል ሐሳብ ከዛ በፊት እንደምታውቁት ሪያል ማድሪድ ቻምፒየንስ ሊግ ማሳክቶ ነበር አይደለ? ቪኒ ጁኒየር ባለበት ሪያል ማድሪድ ቻምፒየንስ ሊግ አሳክቶ እንደነበር እናስታውሳለን። እና ነገሮች በጣም አሪፍ የሚባሉ ነበሩ። እንዲያውም ቪኒ ጁኒየር ምንድነው ባሎንዶር ራሱ ማሳካት ነበረበት የሚሉ ድምጾችም ነበሩ። ሮድሪ የወሰደውን ባሎንዶር ቪኒ ነበር የሚገባው፣ ቪኒ ነበር ሊወስድ የሚገባው የሚል ሐሳቦች ሁላ ሲነሱ ነበር። ዛት ማች ነው ምርጥ ብቃቱን ሲያሳይ የነበረው። እንደ ክለብም ደግሞ በግሉም ከክለቡም ጋር ደግሞ የሚገርም ሰክሰስ ውስጥ ለመድረስ የቻለው በዛ ከ2018 በኋላ ባለው ጊዜ ነው ማለት ነው። ማለትም ከ2024 በፊት ማለት 2024 ላይ ታዲያ ምን ተፈጠረ? ኪሊያን ምባፔ የሪያል ማድሪድ ተጫዋች ሆነ። ኪሊያን ምባፔ የሪያል ማድሪድ ተጫዋች ከሆነ በኋላ ግን የቪኒ ጁኒየር ፕሮዳክቲቭነት ከጊዜ ወደ ጊዜ እየቀነሰ መጣ። ከዛ በኋላ ከማድሪድ ጋር የነበረው ቆይታ ማለትም ለ7 ዓመታት ከ7 ዓመት በላይ አሁን ደግሞ 8 ዓመት ብያቸዋለሁ አይደል? ከማድሪድ ጋር አብሮ ከቆየ በኋላ ምናልባት ወደ ማድሪድ ከተዘዋወረ ለመጀመሪያ ጊዜ አሁን ላይ የቪኒ ጁኒየር የመቆየት ጉዳይ ጥያቄ ውስጥ ገብቷል። ለምን? ኮንትራቱ 2027 ላይ ኤክስፓየርድ ያረጋል። 2027 መቼ ነው? ቀጣይ ዓመት። ስለዚህ ይሄ ልጅ አሁን ላይ ኮንትራቱ ካልተራዘመለት ወይንም ደግሞ ካልተሸጠ ጃንዋሪ ላይ ከፈለገው ክለብ ጋር በይፋ መደራደር ይችላል። የክለቡን ፍቃድ ሳይጠይቅ ማለት ነው። ህጋዊ መብት ነው ያለው። ልክ ከጃንዋሪ ጀምሮ በቃ እንደ ፍሪ ኤጀንት ሊቆጠር ይችላል። ያው ኮንትራቱን ማክበር አለበት የግድ፣ ግን ደግሞ ከዛ ጊዜ ጀምሮ ግን መደራደር ይችላል። ታዲያ 2027 ላይ ኮንትራቱ የሚጠናቀቀው ቪኒ በሪያል ማድሪድ ቤት ያለው ቆይታ ችግር ውስጥ ገብቷል እያልኳችሁ ነው። ችግር ውስጥ እንዲከት ወይ ደግሞ እንዲገባ የተደረገው በምን ምክንያት ነው? ቪኒ ጁኒየር ኮንትራት የማራዘም ጉዳዩ ከሪያል ማድሪድ ጋር ማውራት የጀመሩት አሁን አይደለም፣ ቆይተዋል። ግን ይህ ሁሉ ጊዜ ለምንድን ነው ከስምምነት ላይ ያልደረሱት? ይህ ሁሉ ጊዜ ለምንድን ነው ሊስማሙ ያልቻሉት የሚል ጥያቄ ከተነሳ መልሱ የሚሆነው ምንድን ነው? ቪኒ ሪኳየር የሚያደርገው ወይ ደግሞ ቪኒ የሚፈልገው የኮንትራት ይዘት ሪያል ማድሪዶች በዚህ ሰዓት ላይ ለሱ ማቅረብ የሚፈልጉት አይደለም። በግልጽ በሁለቱ መካከል ያለው ልዩነት ምንድን ነው የሚለው ነገር በግልጽ አይታወቅም። ግን ደግሞ ቪኒ የሚፈልገው ከደሞዝ አንጻር ማለት ነው፣ ከደሞዝ አንጻር ቪኒ የሚፈልገው ነገርና ሪያል ማድሪዶች ደግሞ ለሱ ያቀረቡለት የደሞዝ ዋጋ ለቪኒ አልተስማማም። ስለዚህ እስካሁን ቆይቷል ድርድሩ ሳይፈጸም ማለት ነው። ታዲያ ሮሜን ሞሊና እንደሚለው ከሆነ ሪያል ማድሪዶች ሁለት ኦፕሽን ሰጥተውታል፣ ወይ ደግሞ ሁለት አማራጭ ሰጥተውታል። የመጀመሪያው ኮንትራት እንዲፈራረምና ከነሱ ጋር እንዲቀጥል ነው፣ ፊዮሬንቲኖ ፔሬዝ እንዲቀጥልላቸውም ይፈልጋሉ። ይሄ የመጀመሪያው አማራጫቸው ነው። ሁለተኛውና ግን አሁን ከማንቸስተር ዩናይትድ ጋር ስሙ እንዲያያዝ ያደረገው ምክንያት ምንድን ነው? አሁን ላይ ኮንትራቱን የማይፈርም ከሆነ ቪኒ ጁኒየር በቀጣይ ዓመት ሪያል ማድሪድ ይሄ ልጅ በነፃ ማጣት ስለማይፈልጉ ለመሸጥ ይገደዳሉ ማለት ነው። ስለዚህ እንሸጣለን ብለው ነግረውታል። ያ ብቻ አይደለም፣ ምናልባት ቪኒ ከማድሪድ የሚወጣ ከሆነ ቢያንስ በአውሮፓ ደረጃ የእሱን ደሞዝ አፎርድ ማድረግ የሚችሉ ክለቦች እንደሌሉም ነግረውታል ይለናል ሮሜን ሞሊና መልሶ ደግሞ ምን ይላል? በዚህ ሰዓት ላይ ይሄን ልጅ ማስፈረም የሚችለው ብቸኛ ክለብ ማንቸስተር ዩናይትድ ብቻ ነው።
አሁን ያለውን የኮንትራቱን ይዘት የኮንትራቱን ትልቅነት የምናውቀው ነው አይደለ? ያንን ማስፈረም የሚችለው በዚህ ሰዓት ላይ አቅም ያለው ብቸኛው ቡድን ማንቸስተር ዩናይትድ ብቻ ነው። እንደዚሁም ይፈልጋል ተጫዋች እኮ ዩናይትድ አይደለ? በግራ በኩል የሚጫወት ተጫዋች ይፈልጋል። ቅድም መግቢያ ላይ እንደነገርኳችሁ ማስፈረም ከሚፈልጋቸው ወይ ደግሞ ማጠናከር ከሚፈልጋቸው ቦታዎች መካከል አንደኛው የግራ ዊንግ ቦታ ላይ እንደሆነ ይታወቃል። በቀኝ እግሩ የሚጫወት ተጫዋች በግራ መስመር ዋይድ አጥቂ ማለት ነው። እንደ ቪኒ አይነት በቃ ሊተራሊ እንደ ቪኒ አይነት ማለት ነው ይፈልጋል። ኦፍ ኮርስ ግን ሮሜን ሞሊና ለምንድን ነው ማንቸስተር ዩናይትድ ይሄን ልጅ አፎርድ ያደርጓል ብሎ ያሰበው? ይሄ ለእኔም ጥያቄ የፈጠረብኝ ነገር ነው። እንዳልኳችሁ ነው መግቢያ ላይ እንደጠቀስኩላችሁ ምናልባት ሌላ ቦታ ባየው ኖሮ ይሄንን መረጃ እዚህ ጋር እንድንወያይበትም ይዤ አልመጣም ነበር። ቢካዝ የሆነ ኮንክሪት ነገር ስለማይኖረው ማለት ነው። ግን ብዙ ጊዜ ግን ይሄ ጠንከር ያለ መረጃ ምንጮች አሁን አንዳንዴ ምንድነው ስቶሪው የሚታመን አይነት ሲሆን የመረጃ ምንጩ ጠንካራ መሆኑን የግድ ማረጋገጥ ላይኖር ይችላል፣ ላይጠበቅብን ይችላል። ለምን የሆነ ፖሲብል የሆነ ነገር ስለሆነ ማለት ነው። ግን ኢምፖሲብል የሆኑ ነገሮችም ግን ስለሚወጡ እነዚያ ኢምፖሲብል ነገሮች በታማኝ ሶርስ ከሆነ ግን የሆነ ሊታሰብበት የሚገባ ወይ ደግሞ ትንሽ ወሰድ ልናደርገው የምንችለው ነገር ነው ብዬ አስባለሁ። ሶ ከምን አንጻር ነው ያሰበው የሚለው ነገር አሁንም ጥያቄ የሚፈጥር ነው። ልጁ ያለበት ኮንዲሽን ምን መሰላችሁ? ታዲያ ዩናይትድ አፎርድ ማድረግ ይችላል አይችልም የሚለው ነገር ሌላ ጥያቄ ውስጥ እንዲገባ የሚያደርገው ይሄ ጉዳይ ነው። አንደኛ ሪያል ማድሪዶች ከዚህ ልጅ የሚፈልጉት ይሄ የዝውውር ገንዘብ ወደ 140 ሚሊዮን ዩሮ አካባቢ። እንግዲህ አስቡት ቪኒ ጁኒየር ያለው ብቃት፣ ከዚህ በፊት ያሳካቸው ነገሮች፣ ልምዱን ተመልከቱት። ከ2018 ጀምሮ በሪያል ማድሪድ ፋሲሊቲ ውስጥ የቆየ ተጫዋች ነው። ኦፍኮርስ በ2018 ጀምሮ አይደለም ይሄ ልጅ ቋሚ አሰላለፍ ውስጥ የገባው፣ ግን እዛ ፋሲሊቲ ውስጥ ነበረ የማድሪድን ሜንታሊቲ፣ የማድሪድን አጫወት፣ የማድሪድን ባህል የመሳሰሉትን ነገሮች አብዞርብ እያደረገ ቆይቷል ይሄ ልጅ ከ2018 ጀምሮ። ታዲያ ሪያል ማድሪዶች በቀላሉ ይሄ ልጅ መሸጥ አይፈልጉም። አንደኛ አስቡት 45 ሚሊዮን ዩሮ ነው የወጣበት ገና በ17 ዓመቱ ከፍላሚንጎ በሚዘዋወርበት ሰዓት ላይ ኦፍኮርስ ተጠቅመዋል ማድሪዶች። ግን 25 ዓመቱ የሆነን ተጫዋች ገና ብዙ ዓመት መጫወት የሚችልን ተጫዋች በነፃ ማጣት አይፈልጉም ሪያል ማድሪዶች። እንደዚሁም ደግሞ አሁን የሚሸጥም ከሆነ ደግሞ 140 ሚሊዮን ዩሮ ነው የሚጠይቁት። ታዲያ ይሄ ያዋጣሉ የሚለውን ነገር ስንመለከት ኮንትራቱ ላይ አንድ ዓመት ለቀረው ተጫዋች 140 ሚሊዮን ዩሮ አይደለም ስንት ልበላችሁ 80 ሚሊዮን ዩሮ ራሱ በጣም ፌር አይደለም። ምክንያቱም አንድ ዓመት ነው ኮንትራቱ የቀረው። አሁን እዚህ ጋር ብዙ ጊዜ ዝውውር ላይ እንደምታውቁት ተደራዳሪው አካል አለ፣ ገዢው አካል ደግሞ አለ። ሁለቱ ይሄ ምንድን ነው የሚባለው እንደ ጌም ነገር ነው የሚጫወቱት፣ ያላቸውን ካርድ ነው የሚጠቀሙት። እዚህ ጋር ኮንትራቱ ረጅም ዓመት የሚቆይለት ከሆነ እዚህ ጋር ያለው ተደራዳሪ ወይ ደግሞ ባለቤት ክለቡ አለመሸጥ ይችላል በደንብ። ግን ኮንትራቱ ግን በጣም ሊያልቅ ከሆነ ግን ቀጣይ ከሚያጣው ነገር አንጻር አሁን ላይ የሆነ ያሉን ባጣ ይሻለኛል ነው የሚለው። በነፃ አሁን እኮ ማንም አይሆንም። አክቹሊ በነፃ ብቻ አይደለም በ50 ሚሊዮን ዩሮ ወይ በ50 ሚሊዮን ፓውንድ ቪኒን የሚያክል ተጫዋች መቼስ ማንም ምንድነው አገኛለሁ ብሎ ኤክስፔክት እንደማያደርግ ግልጽ ነገር ይመስለኛል። ስለዚህ ሪያል ማድሪዶች 140 ሚሊዮን ዩሮ ይፈልጋሉ። ግን አንድ ዓመት ኮንትራት ለቀረው ተጫዋች ግን ይሄ ሁላ ገንዘብ ማውጣት ግን በጣም ክሬዚ ነው። ስለዚህ ማንቸስተር ዩናይትድ ይሄን ነገር መልሶ ይሳሳታል ተብሎ አይታሰብም። ምክንያቱም ተገቢ በሆነ መንገድ ነው ለማውጣት እየሞከሩ ያሉት ኔውሶች። ይሄ ብቻ ግን አይደለም በቪኒ በኩል ያለው ችግር። ትልቁ ችግር የሚመጣው ቪኒ ጁኒየር በሳምንት የሚያገኘው ገንዘብ ቦነስን ምናምንም ጨምሮ ማለት ነው። ቪኒ በሳምንት አሁን ሪያል ማድሪድ በሚጫወትበት ሰዓት ላይ 614978 ፓውንድ በሳምንት ያገኛል። ይሄ ማለት ደግሞ ማንቸስተር ዩናይትድ አሁን ላይ አይደለም 600 ምናምን ኦፍ ኮርስ ሲጀመር ከማድሪድ ጋርም እኮ እየተስማማ ያልሆነው ምንድነው ደሞዙን አልቀንስም አይደለም ተጨማሪው ከዚህ በላይ ነው ያቀረቡለት እነሱ። ግን እሱም አይበቃኝም ብሎ ነው ወደ ማንቸስተር ዩናይትድ መጥቶ ደግሞ ዩናይትድ እኮ አሁን ላይ እንደምንም ኦፍሮድ ለማድረግ እየሞከረ ያለው ወይ ደግሞ ምንድነው ከፔሮሉ ላይ ለማስወገድ እየሞከረ ያለው እኮ 300 ምናምን ሺህ እኮ እየተከፈላቸው ያሉት ነው። ራሽፎርድ 325 ሺህ አይደለ የወጣው ካሴሚሮ እንደዛ ነገር ከዚህ ግማሹን ነው ማንቸስተር ዩናይትድ የደሞዙ ፔሮል በስቶብኛል እያለ ያለው እንዴት ነው 614 ሺህ ቪኒ ይሄ መጀመሪያው ነው ይጨምራል ማለት ነው የሚፈልገው ከዛ በላይ። እንዴት ነው ማንቸስተር ዩናይትድ ይሄን አፎርድ ሊያደርግ የሚችለው? ፍላጎትስ አለው ወይ? ኢኔሶች እየሰሩ ያሉት እንደዚህ አይነት ነገሮችን ለማስቀረት አይደለም ወይ? ስለዚህ ይሄ ነገር የመሆን እድሉ ምናልባት ሮሜን ሞሊና ያለ ምክንያት አያወራም ከሚለው አንጻር በተወሰነ መንገድ ካልተቀበል ነው በስተቀር የመሆን እድል አለው ወይ የሚለው ነገር ላይ ትልቅ ጥያቄን ያስነሳል። አሁን ከጠቀስኩላችሁ ከፋይናንሻል አስፔክት ማለት ነው። ቀጣይ ዓመት በነፃ
የሚወጣ ከሆነ ሜቢ የሆነ ያህል ፖሲቢሊቲ ሊኖረው ይችላል። አሁን ላይ ግን ይሄ ነገር የሚያስቸግር ይመስለኛል። እንደዛ ነው። ግን ሮሜን ሞሪና ግን ዩናይትድ ይሄን ልጅ ለማስፈረም ብቁ ነው ብሎ እንደሚያምን እንግዲህ ዘግቧል ማለት ነው። ወደ ሁለተኛው ርዕሳችን ደግሞ በምንሄድበት ሰዓት ላይ የራሽፎርድ ዜና ጋር እንመለሳለን። ፋብሪዚዮ ሮማኖ ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ውስጥ በተለይ በማይክል ካሪክ በጣም እየተፈለገ ነው የሚገኘው የሚል ዜናን አውጥቷል። ራሽፎርድ የማንቸስተር ዩናይትድ ወንደር ኪድ እንደሆነ ስታር ቦይ እንደሆነ ከልጅነቱ ጀምሮ ገና ትምህርት ባልጨረሰበት ሰዓት ላይ አይደለ የሚታወቅ ተጫዋች ነው። በማንቸስተር ዩናይትድ ቤት ውስጥ ብዙ ነገሮችን አሳልፏል። ከፍታም ሊሆን ይችላል፣ ዝቅታም ሊሆን ይችላል። ብዙ አሰልጣኞችን ተመልክቷል በማንቸስተር ዩናይትድ ቤት ውስጥ። ታዲያ ራሽፎርድ ካለፉት ዓመታት መካከል 18 ወር ያክሉን በውሰት ውል አስቶን ቪላ እና ባርሴሎና ነበረ የቆየው። በእነዚህ ሁለት ክለቦች አስቶን ቪላ እየተጫወተ ነበር፣ ባርሴሎና እየተጫወተ ነበር በውሰት ማለት ነውና ሁለቱም ክለቦች አስቶን ቪላም ሆነ ባርሴሎና የዚህ ልጅ ኮንትራት ወይ ደግሞ ወደ ቋሚ ማድረግ ይችላሉ። የውሰት ውሉን የውሰት ኮንትራቱን ወደ ቋሚ መቀየር የሚችሉበት የሆነ ያህል ገንዘብ ተቀምጦላቸው ነበር። አስቶን ቪላም ባርሴሎናም በዚህ ልጅ ተጠቅሞ ተመልክተናቸዋል። ግን ደግሞ ሁለቱም ግን ራሽፎርድን ለማስፈረም የተጠየቁትን ገንዘብ መክፈል አልፈልም። እንዲሁም ባርሴሎና ተጠይቆ የነበረው 26 ሚሊዮን ፓውንድ ነበር። በጣም ትንሽ ነው አይደለ? በባርሴሎና ቤት ቆይቶ ብዙ ነገሮችን ላደረገ ተጫዋች ትንሽ ገንዘብ ነበር። ግን ደግሞ ባርሳዎች ግን ይህን ነገር ማድረግ ወይ ደግሞ አክቲቬት ማድረግ አልፈለጉም። ስለዚህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ቤት የመመለሱ ነገር እውን እየሆነ ያለ ይመስላል። አሁን ላይ በእርግጥ ከወርልድ ካፑ በኋላ ወደ 3 ሳምንት አካባቢ እረፍት አለው። እንደምታውቁት ተጫዋቾች ከአንድ ውድድር ወደ ሌላ ውድድር ለመሄድ ቢያንስ የ3 ሳምንት እረፍት ያስፈልጋቸዋል። ራሽፎርድ ደግሞ በዓለም ዋንጫው ላይ ስለነበረ 3 ሳምንት እረፍት ዲዘርቭ ያደርጋል ወይ ደግሞ ክሌም ያደርጋል ማለት ነው። አሁን ለ3 ሳምንት ያክል ማንቸስተር ዩናይትድን ትሬኒንግ ይቀላቀላል ማለት አይደለም። አንዳንዴ ተጫዋቾች ከት ያደርጋሉ ቫኬሽናቸውን ወይ ደግሞ ሆሊዴያቸውን ከት አድርገው ወደ ትሬኒንግ ቶሎ ሊመለሱ ይችላሉ። ራሽፎርድ በጣም ኤገር ከሆነና ማንቸስተር ዩናይትድ ቤት መቆየቱ ከተረጋገጠ ቀድሜ ነገሮችን ላስተካከል የሚል ከሆነ ቀድሞ ሊሄድ ይችላል። ምክንያቱም 3 ሳምንት በኋላ ማለት ኦልሞስት ፕሪሚየር ሊጉ ሊጀምር ትንሽ ጊዜ ነው የሚቀረው ማለት ነው። ከማንቸስተር ዩናይትድ ጋር ፕሪሲዝን ሳያሳልፍ ነው ይሄ ልጅ የሚቀላቀለው። ዩናይትድ ቤት መቆየት የሚፈልግ ከሆነ ወይ ደግሞ የሚፈልግ ሳይሆን ከተረጋገጠ ዩናይትድ ቤት መቆየቱ በእርግጠኝነት የ3 ሳምንቱን እረፍት ከታርጎት ይመለሳል። አለዛ ያለ ፕሪሲዝን ደግሞ ሄዶ ሌላ ችግር ደግሞ ሊፈጠር ነው። ስለዚህ ያን ነገር ሊያደርግ ይችላል። ዞሮ ግን ወደ ማንቸስተር ዩናይትድ ቤት ቢያንስ ገዢ ክለብ እስኪኖር ድረስ እንደሚመለስ የሚታወቅ ነገር ነው። ታዲያ ማርከስ ራሽፎርድ እንዳልኳችሁ በማንቸስተር ዩናይትድ ቤት ብዙ የቆየ ተጫዋች ቢሆንም ግን ደግሞ ሩበን አሞሪም ከመጣ በኋላ ግን አይን ላፈር ተብሎ በማንቸስተር ዩናይትድ ቤት ውስጥ ከማይፈለጉት ተጫዋቾች መካከል በቃ አንዱ ነው። ግንባር ቀደም ማለት ቢከብድም ግን አንዱ እንደሆነ ተመልክተን ነበር። ኢኔዮሶችም ደግሞ የፖርቹጋላዊውን ሩበን አሞሪምን ደግሞ ፍላጎት አክብረው ይህንን ተጫዋች የለቀቁበትን አጋጣሚ እሱ እንደመጣ ነው የለቀቀው እንደምታውቁት። ከዛ በኋላ በዛው አመቱ ሲጀምርም ደግሞ ወደ ባርሴሎና ሄደው አሞሪም በነበረበት ሰዓት ላይ ነው። አሁን ላይ ግን ከጃንዋሪ በኋላ የ44 ዓመቱ አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ከተረከበ በኋላ እንደዚሁም ደግሞ ይሄንን 2026-27 የውድድር ዘመንን ደግሞ እንደሚቀጥል የተረጋገጠው በእርግጥ 2 ዓመት ነው ግን ያው ይሄኛው አሁን ያለው ዓመት ላይ ማለት ነው እንደሚቀጥል የተረጋገጠው አሰልጣኝ ፋብሪዚዮ ሮማኖ እንዳስቀመጠው ከሆነ በጣም ይፈልገዋል። በጣም ነው የሚፈልገው ፋብሪዚዮ ሮማኖ እንዳለው ከሆነ ማለት ነው። እና በደንብ ነው ወደ ስኳዱ መቀላቀል ይፈልጋል። ምክንያቱም አሁን ከዚህኛው ርዕስ በፊት ያነሳውላችሁ ነበር አይደለ? ቪኒ ጁኒየርን ዩናይትድ ይፈልገዋል የተባለውና ዩናይትድ ከቪኒ ጋር ስሙ የተያያዘው ቪኒ በግራ በኩል የሚጫወት የቀኝ እግር ተጫዋች ስለሆነ ነው። ዩናይትድ እዛ ቦታ ላይ የሆነ ተጫዋች ያንሰዋል። ስለዚህ ማርከስ ራሽፎርድ ደግሞ እንደዚህ አይነት ተጫዋች ነው። በግራ ዋይድ በኩል የሚጫወት የቀኝ እግር ተጫዋች እንደሆነ ይታወቃል። ለማንቸስተር ዩናይትድ ይጠቅማል ማለት ነው። ከነ ማቲያስ ኩኒያ ጋር አብሮ ሊቀላቅለው እንደሚችል ነው ፋብሪዚዮ ሮማኖ እየተናገረ ያለው። ግን ፋብሪዚዮ ግን አንድ ነገር ደግሞ መሰመር አለበት ብሎ ደግሞ አስቀምጧል። ምንድነው ያ ነገር? ማርከስ ራሽፎርድ አሁንም ሊወጣ የሚችልበት እድል እንዳለ ነው። ራሽፎርድ አይወጣም ተብሎ የተረጋገጠ ነገር የለም። አሁንም ሊወጣ ይችላል ይሄ ልጅ። ግን ደግሞ ቻንሱ ግን ዩናይትድ የመቆየቱ ስለበዛ ነው እንጂ ሊወጣ ይችላል። ራሽፎርድ ምን መሰላችሁ ያቀረበው ሪኳየርመንት ወይም ደግሞ
ይዘዋወራል። ግን ደግሞ ለዝውውር ግን ያቀረበው ይሄ ምንድነው የሚባለው ቅድመ ሁኔታ ምንድነው? ዩናይትድን ለቆ ሊሄድ የሚችለው ትልቅ ክለብ ከፈለገው ብቻ። ትልቅ ክለብ ማለት ባርሴሎና መልሶ ማስገባት የሚፈልግ ከሆነ እሱን አንድ ከዚህ በፊት ባየር ሙኒክ ይፈልገው ነበርና ምናልባት ባየር ሙኒክ ፍላጎቱን መልሶ ካደሰ በርግጥ እስማኤል ሳይባሪ ስላለ ያድሳል ተብሎ አይታሰብና ምናልባት ሌላ ክለብ አሩ ነው ሌላ የተጠቀሰ የለም ሌላ ክለቦች ትልቅ የሚባል ክለብ ከፈለገው አሁንም ሊዘዋወር የሚችልበት እድል አለ። ግን ደግሞ እስካሁን ድረስ እንደዚህ አይነት ፍላጎት ስለሌለ የልጁ የመዘዋወር ጉዳይ ቻንሱ እንዳነሰ ነው ፋብሪዚዮ ሮማኖ የሚያስታውቀው ወይ ደግሞ የገለጸው በእንደዚህ አይነት መንገድ ነው ማለት ነው። ታዲያ ማንቸስተር ዩናይትድ የስኳድ ዴብዝ እንደሚያስፈልገው ግልጽ ነው። ለምን ከዚህ በኋላ በሳምንት አንድ ጨዋታ አይደለም የሚጫወተው፣ ወደ ቻምፒየንስ ሊግ አልፏል። ስለዚህ ቢያንስ በሳምንት 2 ጨዋታ ሊጫወት የሚችልበት እድል አለ። ለዛም ነው ማርከስ ራሽፎርድ እንደ ስኳድ ፕሌየርም ተቀይሮ እየገባ የሆነ ነገር የሚያደርግ ምናምን አይነትም ተጫዋች ሆኖ የማይክል ካሪክ ቡድን ውስጥ እንዲካተት ካሪክ ይፈልጋል። ራሽፎርድ ታዲያ በ2025-26 ሲዝን በባርሴሎና ቤት አጠቃላይ በላሊጋ፣ በቻምፒዮንስ ሊግ፣ በኮፓ ዴል ሬ እና በሱፐር ኮፓ 49 ያክል ጨዋታዎችን ተጫውቷል ይለናል። በ32 ጨዋታ በላሊጋው 8 ጎልና 9 አሲስት አስመዝግቧል። በቻምፒየንስ ሊግ በ11 ጨዋታ 5 ጎልና 4 አሲስት አስመዝግቧል። በኮፓ ዴል ሬ 4 ጨዋታ ተጫውቶ 1 ጎልና 1 አሲስት አስመዝግቧል። ስለዚህ ይሄ ጥሩ ቁጥራዊ ሁኔታዎች አሉት ማለት ነው ማርከስ ራሽፎርድ። ይሄንንም ተመልክቶ ነው ማይክል ካሪክ አንድም ሊፈልገው የቻለው። ከምንም በላይ ግን አንድ ወሳኝ ነገር ልንገራችሁ። አሁን ለምሳሌ ከታክቲካል አስፔክት ከተመለከታችሁት ራሽፎርድ ቢመጣ የሚጠቅመው የተለያዩ ጥቅሞች አሉ። ለምሳሌ ቨርሳታይል ነው ራሽፎርድ ማለት የተለያዩ ቦታዎች ላይ መጫወት ይችላል። 9 ቁጥር ሆኖ መጫወት ይችላል፣ ክንፍ ላይ መጫወት ይችላል፣ በግራም በቀኝም ሲጫወት ከዚህ በፊት ተመልክተናልና ቨርሳታይል ነው ማለት ደግሞ ራሽፎርድ ወደ ማንቸስተር ዩናይትድ ቤት የሚቀላቀል ከሆነ በተለይ በግራ በኩል ሲገባ ተጫዋቾችን እንትን ያደርጋል። ምንድነው ነፃ የሚያወጣቸው ተጫዋቾች አሉ። አንደኛው ማቲያስ ኩኛ ነው። ኩኛ እንደምታውቁት የዋይድ ዊንገር አይደለም፣ ሞሮፍ እሱ ሴንትራል ሮል መወጣት የሚፈልግ አይነት ተጫዋች ነው። ስለዚህ ራሽፎርድ ካለ ኩኛ ሞሮፍ ወደ 10 ቁጥር ቦታ ላይ እንዲገባ ይደረጋል ማለት ነው። ራሽፎርድ ካለ አሁንም ፓትሪክ ዶርጉ የፉልባክነት ሚናውን ትቶ አይደለ ወደ ዊንገርነት የመጣው፣ ወደ ፉልባክነት ሚናው ተመልሶ ሉክ ሾውን ሊያግዘው ይችላል። ምክንያቱም ዩናይትድ አሁን ላይ ተወዶበታል አይደለ? ማክስ ያራሆም ዋጋው ተወዶባቸዋል። ሉዊስ ሆልም ምንም እንኳን እሱ ፍላጎት ቢኖረውም ዋጋው ተወዷል። ይሄ ከታክቲካል ጉዳይ ነው። ግን ትልቁ ነገር ምን መሰላችሁ? ራሽፎርድ በሱ የሚያምንበት አሰልጣኝ ሲኖር እንዴት ነበር ፐርፎርም ሲያደርግ የነበረው? በጆዜ ስር እንዴት ነበር ሲንቀሳቀስ የነበረው? በኦሌ ስር እንዴት ነበር ሲንቀሳቀስ የነበረው? ከምንም በላይ ቴናግ እንዴት ነው የለወጠው? አሁን ማይክል ካሪክ በዚህ ደረጃ ይሄን ተጫዋች የሚፈልገው ከሆነ በዚህ ደረጃ ይሄ ተጫዋች ቡድኑን እንዲቀላቀል ከፈለገው እምነት አሳድሮበታል ማለት ነው። ለሱ የሚሆን አጨዋወት ቀርጿል ማለት ነው። ስለዚህ እምነት ከተጣለበት ደግሞ ራሽፎርድ ከዚህ በፊትም ጥሩ ፐርፎርማንስ አሳይቷል። ስለዚህ ሌላ እምነት የሚጥልበት አሰልጣኝ ከመጣ ደግሞ ፐርፎርማንሱ ጥሩ ሊሆን የሚችልበት እድል አለ። ስለዚህ ካሪክ መፈለጉ አሁን ካልኳችሁ ጥቅሞች አንጻር ጥቅም ይሰጠዋል ተብሎ ይታሰባል። እምነት ደግሞ መጣሉም ደግሞ ራሽፎርድ ሊሳካለት የሚችልበትን እድል ያሰፈዋል ተብሎ ይታሰባል ማለት ነው። ወደ ሶስተኛውና የመጨረሻው ርዕሳችን ደግሞ ስንሄድ ወደ ዦን ፊሊፕ ማቴታ ዜና ደግሞ እናመራለን። ሩዲ ጋሌቲ የሚባል አንድ ስፖርት ኢታሊያ ላይ የሚዘግብ የትራንስፈር ኤክስፐርት የሆነ ሰው አለ፣ ሩዲ ጋሌቲ የሚባለው ማለት ነው። እና ምን ብሎ ነው የዘገበው? እሱ ማንቸስተር ዩናይትዶች በዦን ፊሊፕ ማቴታ ላይ ፍላጎት አሳይተዋል። የክሪስታል ፓላሱን ተጫዋች ለማስፈረም ፍላጎት አሳይተዋል። ይሄ ተጫዋች 29 ዓመቱ ነው። መጀመሪያ ግን ወደ ፕሪሚየር ሊግ የተዋወቀው ይሄ ልጅ ከሜንዝ ነበረ በውሰት ውል ወደ ሳውዝ ለንደኑ ወይ ደግሞ ወደ ደቡብ ለንደኑ ክለብ ክሪስታል ፓላስ ተዘዋውሮ የነበረው። ይሄ ማለት በውሰት ውል ነው። ከዛ በኋላ በመጀመሪያው 6 ወራት ላይ ጥሩ የሚባል ፐርፎርማንስ ካሳየ በኋላ በ2022 በቋሚነት ክሪስታል ፓላስን ተቀላቀለ። ፓላሶች 2022 ላይ በቋሚነት የግላቸው አደረጉት። ከዛ በኋላ እዛው በቃ ጥሩ የሆነ ራሱን እያሳየ ራሱን እያሳደገ አለ አይደለ? ራሱን በደንብ ለፕሪሚየር ሊጉ ፕሩቭ እያደረገ ጎሎችን እያስቆጠረ ወሳኝ ተጫዋች መሆን ቻለ። ለክሪስታል ፓላስ ባሳየውም ደግሞ ጥሩ እንቅስቃሴ ለፈረንሳይ ብሔራዊ ቡድን 7 ያክል ጨዋታዎችን አድርጓል፣ ለዋናው ቲም ማለት ነው። ከ7ቱ 3ቱ በዓለም ዋንጫ ላይ። ይሄም ትልቅ ነገር ነው።
ከዋንጫውም አንጻር ደግሞ ከተመለከትን ጆን ፊሊፕ ማቴታ 2024-25 ላይ ኤፍኤ ካፕን አሳክቷል። የኤፍኤው ደግሞ ኮሚኒቲ ሺልድ ደግሞ 2025 ላይ አሳክቷል። የዩኤፋ ኮንፈረንስ ሊግን ደግሞ በዚህ 2026 ላይ ያሳካ ተጫዋች ነው። ከዋንጫም አንጻር ጥሩ ነገሮችን አድርጓል። 2024-25 ሲዝን ላይ ደግሞ ጥሩ የነበረው ነው ፐርሰናል ሪከርዱ 17 ጎሎችን በሁሉም ውድድር አስቆጥሮ ነበር። ከዛ በኋላ መልሶ በእርግጥ በጨረስነው ውድድር ላይ 16 ጎሎችና 3 አሲስቶችን አስመዝግቦ ጥሩ ተንቀሳቅሷል። ታዲያ ከዩናይትድ ጋር ጋሌቲ እንደሚለው ከሆነ ጠንከር ያለ ፍላጎት ከዩናይትድ በኩል አለ፣ ጠንከር ያለ ድርድርም አለ። ለምን 29 ዓመቱ ነው። ለቤንጃሚን ሼሽኮ ልምድ የሚያካፍል ተጫዋች ነው። ከ2022 ጀምሮ በፕሪሚየር ሊጉ የነበረ ተጫዋች ነው። እድሜው ትልቅ መሆኑ ይሄ ሁሌ ቋሚ መሆን እንዳይፈልግ ወይ ደግሞ እንዳያስቸግር ያደርገዋል። እንዳልኳቸው ለቤንጃሚን ሼሽኮም ልምድ ያካፍለዋል 29 ዓመቱ ስለሆነ ሲኒየር ተጫዋች ስለሆነ ማለት ነው። የእድሜው ጉዳይ ብቻ ግን አይደለም። የተለጠፈበት ዋጋ 25 ሚሊዮን ፓውንድ ብቻ ነው። ስለዚህ ከ2022 ጀምሮ ጥሩ ፐርፎርማንስ ያደርግ የነበረ ባለፈው 16 ጎልና 3 አሲስቶችን በሁሉም ውድድሮች ማድረግ የቻለን በዓለም ዋንጫ ላይ 3 ጊዜ መጫወት የቻለን ፈረንሳያዊ ተጫዋች በ25 ሚሊዮን ፓውንድ ማግኘት ማለት ለማንቸስተር ዩናይትድ ትልቅ ድል ነው። ይሄ ግን ሊሆን የሚችለው ጆሹዋ ዘርክዚ ከማንቸስተር ዩናይትድ ቤት የሚወጣ ከሆነ ነው። አለበለዚያ ቤንጃሚን ሼሽኮ መቼስ ጥሩ እየተንቀሳቀሰ ነው፣ እሱ አይሆንም የሚወጣው። ስለዚህ ጆሹዋ ዘርክዚ ኖሮም ድጋሚ ደግሞ ማቴታም ግን ከገባ እዛ ቦታ ላይ የሆነ መጨናነቅ ሊፈጥር ስለሚችል ባላንሱን ሊያዛበው ይችላል የሚል ፍርሃት ስለሚኖር ያ ነገር ላይሆን ይችላል። ግን ይሄ ግን የሚፈጠር ከሆነ በተለይ ጆሹዋ ዘርክዚ የሚወጣ ከሆነ ግን በ25 ሚሊዮን ፓውንድ ማቴታም ማግኘት ማለት ለማንቸስተር ዩናይትድ ትልቅ ድል ነው ብዬ አስባለሁ። ይሄ ዝውውር ምን ያህል እውን ይሆናል የሚለውን ነገር አብረን የምንመለከት ነው የሚሆነው። እናንተስ ሐሳባችሁ ምንድን ነው? ማቴታ ወደ ማንቸስተር ዩናይትድ ቤት መምጣት አለበት ብላችሁ ታስባላችሁ ወይስ መምጣት የለበትም? ማርከስ ራሽፎርድስ ለማንቸስተር ዩናይትድ ቢመለስ የሚጠቅመው ጥቅም ይበዛል ወይንስ ደግሞ ጉዳቱ ያመዝናል የሚለውን ነገር አስቀምጡልኝ። ከምንም በላይ ደግሞ ቪኒ ጁኒየር ወደ ማንቸስተር ዩናይትድ ቤት ቢመጣ አንደኛ ምን ጥቅም ይሰጣል ብላችሁ ታስባላችሁ? ሁለተኛ ደግሞ ዩናይትድ አፎርድ ማድረግስ ይችላል ወይ የሚለውን ነገር እንድታስቀምጡልኝ ጠይቃችኋለሁ። በሌላ ፕሮግራም በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። አሁን አብራችሁን ስለነበራችሁ ከልብ እናመሰግናለን።